ልጅም አይደለሁም ማገናዘብ ሰው ነኝ። ግን ድሮ እያለሁ አሁን በጻነቴ ምናምን አልጠይቅም እንደዚህ አይነት ጥያቄ ገብቷል። እያደኩ ስመጣ ነው ምንድነው ይሄ ነገር እያልኩ ማየት የጀመርኩት። እና ለምሳሌ ወደ ሐሳቡ ስገባ እንዴት ነው ክርስቶስ በበደላችሁና በኃጢአታችሁ አድኗችኋል ምናምን ይባላል አይደለ? ግን የትኛው ኃጢአት ነው የኔ ጥያቄ? የትኛው ኃጢአትና የትኛው በደል? ክርስቶስ የተሰቀለው ዛሬ 2000 ምናምን ዓመት ምናምን ይባላል። ግን ደግሞ ዛሬ 2000 ዓመት ነው ያልነበርኩኝ። በመታሰብ ደረጃ እግዚአብሔር ሁሉን አዋቂ ነው። ስለዚህ ፈጣሪ ሁሉን አዋቂ ስለሆነ ያውቃል ሁሉንም። ለምሳሌ አላህ አንተ አምላክህ ነው ገና ሳይፈጥር በፊት ያውቃል አይደለ? በማወቅ ደረጃ ግን ደግሞ ወደፊት የምትሰራውን ኃጢአት ግን ገና ሳይፈጥርህ ማለት ገና ሳይፈጥርህ የምትሰራውን ኃጢአት ግን ሊቆጥርብህ አይችልም። ሳትሰራው ገና አንተ እኮ በፈጥርም ኃጢአተኛ ነህ ብሎ ሳይፈጥርህ አልቀረም። አይተሃል፣ ተወልደህ መጥተሃል ምናምን ማለት ነው። የኛም እንደዛ ነው። ስለዚህ ዛሬ 2000 ዓመቱን ኃጢአት ለምንድን ነው እኛ እንደዛ የምንባለው ነው? በአስተምሯችን ለምሳሌ እስከማውቀው ድረስ በኦርቶዶክስ አስተምሮ ኃጢአት አይወረስም፣ የወርስ ኃጢአት ይባል የለም፣ እርግማንም አይወረስም አይደለ? እንደው ኃጢአት ይወረሳል ቢሉ ራሱ ለምን ደግሞ ወርሰው እኔ ምን አገባኝ? አልሰራሁት አላከናወንኩት ያንን ኃጢአት ኦር ኖሬ እንኳን ቢሆን ጭራሽ የለሁም እኮ አይደል? በሌለውበት እንዴት ነው ኃጢአት ወርሳል አንተ? ከዛ በበደልና በኃጢአት ክርስቶስ ተሰቅሎልሃል። በጣም እዚህ ላይ በጣም ጥያቄ ነው ያለብኝ። ኦር ድቀተ ባህሪ የሚባል ነው አይደል የሚወረሰው? ያ የሚደክም ስጋ ኃጢአት ሊሰራ የሚችል ስጋ ምናምን። ስለዚህ ድቀተ ባህሪ ደግሞ ኃጢአት አይደለም። ፍሪዌል በሌለበት እንዴት ነው ኃጢአት የሚሆነው? አሁን ድቀተ ባህሪ ላይ ፍሪዌል ሊኖር አይችልም። ለምሳሌ አንተ የግድ ሰው ነህ አይደለ? አንተ አሁን ሰው ነህ። ሰው ስለሆንክ የግድ ሰው መሆነ ሰው ነው፣ በቃ ሰው ትሆናለህ የግድ። እሱ ላይ ለምን ሰው ሆንክ ብሎ አለ ኃጢአተኛ ነህ እንዴት ይልሃል? ይሄም ድቀተ ባህሪም የግድ የምንኖር ሰው ነው። እኔ አሁን ኃጢአተኛ ነኝ፣ ኃጢአት እሰራለሁ። ዕፀ በለስ በልቼ ምናምን አይደለም፣ ግን አልበላሁም ዕፀ በለስ እኔ አይደለሁም ሌላውም ሰው ወክዬ መናገር ይችላሉ። አልበላንም፣ የበሉት አዳምና ሔዋን ብቻ። ክርስቶስ ደግሞ ሊሰቀል የመጣው በአዳምና ሔዋን ምክንያት አይደለ? ቃል በገባለት መሰረት። ስለዚህ ኦር እንዴት ነው ኦር ለአዳምና ሔዋን ብቻ ነው የተሰቀለው? የነሱ ዘር ነው። የነሱ ዘር ግን የነሱ ባህሪ ስላለን ግን እኛ ኃጢአተኛ አንድ ላይ መቆጠራችን ፌር ነው ብዬ አላስብም። እንደዛ ከሆነ እንትኑ እኔ ፌር አይደለም ይሄ ነገር። እና እንዴት ነው የሚታየው? ብዙ ቦታ ጠይቄያለሁ ይሄን ጥያቄ ይነግሩኝና እኔም ካልተመለሰልኝ እንግዲህ ዝም ብዬ አምኜ አልሄድም። ገብቷል? ስለዚህ በደንብ ጠይቄ ከመጨረሻ ላይ ትላንትም በቃ እመን ዝም ብለህ ምን አጨቃጨቅ አንተ አታምንም እንዴ ነው የሚሉት። እንዴ እኔ ምንድነኝ? ሰው እኮ ነኝ ዝም ብዬ ማምነው። ይሄ ነው ጥያቄ። አመሰግናለሁ ስላዳመጣችሁኝ። ችግር የለውም። ጥሩ ሀሳብ ነው ያነሳው አቡኪ። ኢምራን ሰላም አለይኩም ብያለሁ። መቀጠል የምፈልጉ ከሆነ ልቀቅላችሁ፣ ቀጥሉ። ፋይሰን፣ ማሂር፣ ኡስታዝ ጀማል ኤቨር አንድ ነጥብ ማንሳት እፈልጋለሁ። ኢምሩን ሰላም እንበለውና ኢምሩን ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ። እንዴት ናችሁ ጀማ? እንዴት ነው? ሰላም አልሐምዱሊላህ። እንዴት ናችሁ? ሁሉ ሰላም? ምን አለፈኝ? አልሐምዱሊላህ። ኦኬ አንድ ነጥብ ብቻ ሳይሆን 3 ነጥብ ላንሳና ከዛ ኢንሻአላህ ትቀጥላላችሁ። ምናልባት ጥሩ ነው እንደዚህ መጀመሪያ ማንሳቱ ማለት ነው። የመጀመሪያው በንግግሩ ሂደት ላይ የምታዘበው ወይም ደግሞ ብዙ ጊዜ ፕሮቴስታንቶች እንድታዘቡት የምፈልገው ነገር የክርስትና አምልኮ ወይም ደግሞ የክርስትና ይሄ ሃይማኖቱ በራሱ አምላካቸው ኃጢአትን ይቅርባይ አምላክ የለም በክርስትና አስተምሮ። ግን ምንድነው የሚያደርገው? ለኃጢአት ብድር ነው ዋጋ የሚከፍለው ማለት ነው። ተመልከታችሁ ከሆነ አምላክ ኃጢአትን ይቅር አይልም፣ ብድር ነው መክፈል ነው። ለምሳሌ ከኔ ብር ከተበደረ አወከር ለጃ ይቅር ሳይለው ኢምራን ይመጣና ይከፍልለታል ነው ሐሳቡ። ይሄ በራሱ በጣም ስህተት የሆነ አስተምሮ ነው። አምላክ ይቅር የማይለኝ ከሆነ እያንዳንዱን ነገር የሚያስከፍል አምላክ ከሆነ ባይሆን አንተ አከፍልም ሌላ ሰው ይከፍልልሃል ከሆነ ይሄ እኔ ለምሳሌ በምንም ተአምር መሐሪ ልባል አልችልም። ከጃቢር 100 ሺህ ብር ከኔ ተቀበለ ተበደረ ጃቢር። ከዛ እኔ በሚዲያ ላይ ወጣውና እኔ በጣም ጥሩ ሰው ነኝ ለምን እንዲህ ከጃቢር 100 ሺህ ብር ተበድሮ ትቼለታለሁ። ከዛ ሰው ዋው ምናምን 100 ሺህ ብር ለጃቢር ተውክለት ምናምን። አው እንዴት ተውክ ስትባል ኢምራን ሰጠኝ ያው የጃቢርን ብሎ ኢምራን ከፈለልኝ። ያስኬዳል ያጀማ። እንደዛ ነው የክርስትና አስተምሮ የሚሆነው ማለት ነው። ኃጢአት ይቅር አልተባለም፣ ግን ኢየሱስ ክርስቶስ የሚባል አንድ አካል መጣና ኃጢአታችሁን ከፈለ። ሆይ ለምን ይቅር አይባልም? ለምንድን ነው የሚከፈለው በራሱ ማለት ነው? ለምንድን ነው ወደ ደም እንትን የሚሆነው? አንድ
ሁለተኛ ይሄን ነጥብም ጥያቄ ማድረጋችሁ እንድትይዙ ነው። ሁለተኛ የሰው ልጅ ፍትህና የሰው ልጅ ህግ ከአምላክ ህግና ከአምላክ ፍትህ ይበልጣል ብላችሁ ታምናላችሁ? ምክንያቱም በሰው ልጅ ህግ አስተምሮ አቡበከር ለምሳሌ ከሰረቀ የአቡበከር ልጅ አይቀጣም። አቡበከር ሰው ከገደለ የአቡበከር ልጅ አይቀጣም። አቡበከር ካጠፋ አቡበከር ነው የሚቀጣው። የአቡበከር ልጅ ካጠፋ የአቡበከር ልጅ ነው የሚቀጣው። ያለበዚያ አቡበከር ካሌለ ፋይሉ ይዘጋል። የሱ ልጅ ካሌለ ፋይሉ ይዘጋል። አምላክ ያ ባልሆነበት ሁኔታ አንድ ሰው ባጠፋው ጥፋት አይ ሌላ ሰው አባትህ አጥፍቷልና እንዲሁን ማለቱ የሚያስኬድ ነገር ነው ወይ? ይሄ ሁለተኛው ነጥብ። ሶስተኛ እንደ ክርስትና ተመልክታችሁ ከሆነ በተለይ እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ያሉበት ነባራዊ የሞራል እንትን እሴት በጣም የደከመ ነው። ብዙ ጊዜ አስተውላችሁ ከሆነ ማለት ነው። እንትን አይደለም ዝም ብዬ ሐሰት የሆነ ውንጀላ አይደለም፣ ሁላችሁ የምታውቁት ነገር ነው። ብዙ ወንጀል ነገር ላይ የሚገኙት ኦርቶዶክስ ቤተክርስቲያን ናት። በአብዛኛው የኦርቶዶክሳውያን ናቸው ብዙ ወንጀል ላይ የሚገኙት ማለት ነው። ህፃናት ተደፍረዋል እና ምን ተብሎ የምታያቸው ኦርቶዶክሶች ናቸው። ትላልቅ መስቀል እንደዚህ ያደረጉ ማለት ነው። የሆነ ነገር ላይ የምታያቸው፣ መጠጥ ቦታ የምታያቸው። ያም የሆነበት ምክንያት ምን መሰላችሁ? ገና ሲወለዱ ጀምሮ ከኢየሱስ ክርስቶስ እዚህ ዓለም ላይ ኖሮ ከዛ በኋላ አረገ ተብሎ ከሚታሰብበት ከብዙ ክፍለ ዘመን በኋላ በእነ ኦገስቲን ከዛ በኋላ በደረጀ ትምህርት እናንተ ላይ ድቀተ ባህሪ ያለ የወርስ ኃጢአት አለባችሁ እያሉ ብሌም እየተደረጉ ነው ያደጉት። የሚያውቁት ያንን ነው። በቃ እንዴት አድርጎ ነው? ለምሳሌ እኔ ገና ስራ ልጀምር ስል አስቡት፣ ስራ ልጀምር ነው፣ አወከል ሊንቀሳቀስ ነው፣ ስራ ሊጀምር ነው። ገና ስራ ሳልጀምር 1 ሚሊዮን ብር ብድር አለብህ ብትሉኝ የስራ ሞራሪ ይጠፋል። ለዛ ነው አብዛኛው ኦርቶዶክሳውያን መጥፎ ነገር ላይ የምታዩቸው ገና ሲጀመር ውርስ ኃጢአት ይባላል። እና የሚያስኬድ አይደለም። ይሄ ወንድማችንም ተመሳሳይ ነገር ገጥሞታል። እንግዲህ አላህ ሂዳያ ይስጠው። ወንድሞች ኢንሻአላህ ቀጥሉለት። አለ ወይ ደግሞ ጨረስክ? እሺ ኢምሩ አለክ? ኦኬ ግን በደንብ አቡኪ ስለገለጸው አንተ የምትጨምር ካለ ጨምር። እኔ ሐሳብ የለኝም። ቀጥል አንተ። እሺ ይሳቅ አለክ? እሺ ይሳቅ። አሁን ደግሞ የበለጠ አሁን የማወራውን ነገር የበለጠ ስሞ። ለምን እኔም ኦርቶዶክስ እምነት ተከታይ ነበርኩና ሀብዬ የመውጣት መንገዴን ሲጀምር ከአንተ ይሄ ጥያቄ ነው የጠየቅኩትና ያው ይደነቃል እንጂ አይመረመርም የሚለው ነው የመጨረሻው ምር። ስለዚህ በደንብ አበክረ ስማኝሽ። ምናልባት አስብማ ላይክ እንደዚህም ለካ እንዴ በቃ ገደል መግባቴ ነው ማለት ነው የሚል ሀሳብ ነው የምናነሳው አሁን ማለት ነው በቀጣይ። ለምን አንተ ይህንን ብቻ ነው ያነሳከው? ሌሎችም ደግሞ እኛ የደረስንባቸውን ነገሮች እንትን እንላለን። ከዛ በፊት አሲያ ያለሽ ድምፅ አሰሚ፣ ፖዝም እየሆነች ነው። አሰሪ አሲያ አላህ ሰላም አለይኩም። ወአለይኩም አሰላም ወራህመቱላህ። እስቲ ትንሽ ፎሎ አስደርጊ። ፓውዝ የሆንሽ እንዳታዘነግጭን እሺ። አሲ ፓውዝ አይ ስልኩ የከፈትኩበት እንትን እምቢ ብሎኛኛው ስልኬ የስራ ስልክ ስለሆነ ነው። 10 እንትን እያለኝ ነው። ፎሎ አድርጉት ጃቤርን። እሺ በደንብ ፎሎ አድርጉት። 600 ምናምን ሰዎች አዲስ አካውንት ነው ፎሎ አድርጉኝ። እሺ ኤኒያ ወደ እንትኑ ስንገባ ወደ ሀሳቡ ስንገባ አይ ቲንክ ሲቪክ ትምህርት ላይ ኃላፊነትና ተጠያቂነት የሚባል ትምህርት ነበር። እኔ ትዝ ይለኛል። አይ ቲንክ 9ኛ ክፍል ነው 8ኛ ክፍል ብቻ እንደዚያው ትዝ ይለኛል። ኃላፊነትና ተጠያቂነት የሚባል ነገር አለ። ምንድነው? አንድ ሰው በተሰጠው ኃላፊነት ላይ ተጠያቂ ነው፣ ባልተሰጠው ኃላፊነት ላይ ደግሞ እንዴት ተጠያቂ ሊሆን ይችላል የሚል እንግዲህ እኛ በስንት ሰዓት የተማርነው ትምህርት አለ። ስለዚህ በመጀመሪያው እግዚአብሔር አዳምና ሔዋንን ከፈጠረ በኋላ ያንን ፍሬ አትብሉ ያላቸው አዳምና ሔዋንን ነው ወይስ የሰው ዘርን ሁሉ ነው ብለን ስጠይቅ አይደለም። አትብሉ ያላቸው ማንና ማንን ነው? ይሳቅ አዳምና ሔዋንን ናቸው። እኛንማ እንዴት ይደናል ሳንኖር ገና እንኳ። ስለዚህ የተሰጠን ኃላፊነት አለ። ለምሳሌ በዕፀ በለሷ ላይ ነው። በቃ ብሉም አልተባልንም አትብሉም አልተባልንም። ስለዚህ እኛ የተነገረን ነገር የለም። አዳምና ሔዋን ግን ኃላፊነት ተሰጣቸዋል። አትብሉ ተብለዋል። ከበላችሁ ግን ይሄ ነገር እንትን ይሉላችኋል ተብለዋል። ገባችሁ አይደለ? ስለዚህ እኛ አይመለከተንም ማለት ነው። የተሰጠን ኃላፊነት የለም። አንደኛ ነገር ያስማማናል። አይ ግን ደግሞ አሁን ለምሳሌ በመፈጠር የለንም እኮ ታስበው። እንዴት እንደዚህ ብለህ አሁን ምሳሌ ራሱ እንዴት ይሰጣል? የለንም እኮ በቃ ጭራሽ። ስለዚህ እኔ አሁን 19 ወር 20 ዓመቴ ሊሆን ነው ወይ 18 ብለህ የሚያዘው ግን
ልጠየቅ የምችለው የዛሬ 18 በሰራሁት ነው። የዛሬ 19 ዓመት በሰራሁት ኃጢአት ራሱ አልጠየቅም። ምክንያቱም አንድ ዓመቷን አልኖርኳትም። ገና 18 ዓመት ደግሞ በህፃንነት ገና 7 ዓመቷ ወር ምናምን አለች። እሷም ትቀነሳለች ከዛ ላይ ታል። ስለዚህ ግራ ይገባ ብቻ ከባድ ነው። እሱ ምንም ስሜት አይሰጥም። አንደኛው ነገር ማለት ነው ምንም በቃ ምንም ባልሰራንበት ነገር ክርስትና ላይ በክርስትና ሃይማኖት ተጠያቂ ነን እና የሚገርማችሁ ነገር በክርስትና ሃይማኖት በጣም አስደናቂና አስደማሚ እንዲሁም አስጨብጫቢ አንድ በጣም የሚያምኑት ነገር አለ። ምንድነው? ልጆች ሲወለዱ ንጹህ ሆኖ የመወለድ ነፃ ፍቃድ የላቸውም። በቃ የተረገሙ ሆኖ ነው የሚፈጠሩት። ይህንን ስታውቃለህ ይሳቅ? ንጹህ ሆኖ መፈጠር አይችልም አንድ ሕፃን ልጅ። አሁን ልጃዬ ምን አለ መሰለህ፣ አሁን እኔ ስጠይቅ ማለት ነው ሂጄ ስንወለድ በቃ ኃጢአታችን ሙሉ ተከፍሏል። አሁን እኔ ገና 18 ዓመቴ ነው፣ 19 ሊይዝ ነው። ግን ገና የዛሬ 18 ስወለድ ከእናቴ ማህፀን ስወጣ ማለት ምን አለ መሰለህ ኃጢአት ሙሉ ተከፍሎልሃል፣ ኦርቶዶክስ ስትሆን ከዛ ኃጢአት ሙሉ ተከፍሎልሃል ትባልና ትወጣለህ። ግን ከዛ በፊት ህፃን ባልነበርክበት ሰዓት ሁላ አሁን እኔ ትልቅ ነኝ፣ ህፃን አልባልም፣ እኔ አውቃለሁ ሁሉን ነገር። ግን ህፃን ባልነበርኩበት ሰዓት ሁላ ባልተፈጠርኩበት ነገር ሁላ ከዛ የዛሬ 2000 ዓመቱን እያስታወስኩ እሱን ክርስቶስ በበደልና በኃጢአት ተሰቅሏል እያልክ ነው የምታድገው። ገብቶሃል አይደል? አዎ ፍሪ ዌል የለም። ትክክል ነው። እሺ አሁን ለምሳሌ ህፃን ልጆች ሲወለዱ ገና እንደተወለዱ የተረገሙ እንደሆነ አውቀው እግዚአብሔርን የማውራት አጋጣሚ ተፈጥሮላቸው እግዚአብሔርን ለምን የተረገምኩ አድርገህ ፈጠርክኝ ብሎ ቢጠይቁት መልስ የሚኖረው ይመስላል? ምን ይላቸው ይሆናል? እኔ አምላክ ነኝ እኔ ካልኩ አልኩ ነው የሚለው። በቃ ይሄ ብቻ ነው መልስ የሚሆን። ገባ? ምክንያቱም ምንም ምክንያት የለውም። እነሱም እንደዛ ነው ያሉኝ። ባይሰው ብዙ ትላንት ብቻ አይደለም ኤቨር ትላንት ሰምቷልና አቡኪያ ግዝ የሚችለው ሙስሊሙ ልጅ እሱም ሰምተዋል ቁጭ ብለው። ግን ደግሞ ማለት ነው እዛ ቤት ብቻ አይደለም ክርስቶስ ምስክሬ ነው። ሌላ ቦታ ሁላ ጠይቄ አምነ ተቀበል መጨረሻ ላይ እንሄድና እነሱ መልሳላቸው እኔም ጥያቄ አለኝ እየደረብኩባቸው ሲሄድ ማለት ነው ማርያምን ነው በቃ አምነ ተቀበል ነው የመጨረሻው መልሱ። እኔ እስካሁን ድረስ የሰማሁት እሱ ነው። ወደፊት አላውቅም። እስካሁን የሰሙት ግን አምነህ ተቀበል በቃ። እንዴ አንተ ከእግዚአብሔር ትበልጣለህ እንዴ? እሺ ይሳቅ፣ ግን ደግሞ የሆነ የሃይማኖት ጉዳይ ስለሆነ አንገግም፣ ትንሽ ፈታ እንበልላቸው፣ አንሰገጥ ትንሽ። እሺ ይሁንላችሁ፣ ይመቻችሁ። ትንሽ ወደ እነሱ ጠጋም ምን ይመስላል? እሺ በቃ በአዳም እሺ ተረገምን፣ ይሁንላቸው። አምላክ አለ በአዳም ምክንያት ስንረገም ያለ ምርጫችን የተረገም ነው አይደለ? ለምንድን ነው በኢየሱስ ክርስቶስ ያለ ምርጫችንም አንድ ነው? ምክንያቱም አንደኛ ቆሮንቶስ ምዕራፍ 15 ቁጥር 24 ላይ መሰለኝ ወይ 24 ወይ 23 ላይ ሁሉም ሰው በአዳም እንደሚሞተው በክርስቶስ ሕያው ይሆናል ይላል አይደል? በአዳም ሰው ከሞተ በክርስቶስ ደግሞ የሚድን ከሆነ በአዳም ባልተሳተፍንበት ያለ ምርጫችን ከሞትን ለምንድን ነው በክርስቶስ ያለ ምርጫችን ያለ ተሳትፎ ምንድን ነው? በቃ እሱም ጥያቄ ውስጥ ይገባል። አረ በጣም እና ይህንንም አይመረመርም ሊሉን እንዳይሆኑ እነዚህ ደፋሮች። እንጃ እንግዲህ ግን ደግሞ ዋናው ድህነቱ ስለሆነ በቃ እሱ ላይ ነው የኔ ጥያቄ። ገብተዋል። ግን በጣም ብዙ አለኝ ሌላ ድህነት ላይ ሆኖ ግን ደግሞ እዛው ላይ ደግሞ ሌላም ጥያቄ አለኝ እኮ። ታዲያ አሁን ምን መሰለህ ያለ ምርጫችን በአዳም ተረግመን ለምንድን ነው በምርጫችን በክርስቶስም ምንድን ነው? በክርስቶስም እኮ ላይክ ያለ ምርጫችን ነው መዳን ያለብን። ምክንያቱም ለሰው ልጆች ብሎ አይደለ የተሰቀለው። ለምሳሌ አሁን አንድ ሰው የዛሬ 2000 ዓመቱ ሊያስተውሰ በደላ በኃጢአቴ ካለ ባልተፈጠረበት ነገር ላይ ማለት ነው ኦር ተፈጥሬ ሆኖ ቢሆን ራሱ እሱንማ እኮ ፈቀድንላቸው አትመለስ ወደኋላ። እሱ እኮ ይሁንላቸው አለን። ከዛ ሆነላቸውና ኦኬ ተረገምን ተባባለን። በአዳም ምክንያት ምንም ባልሰራነው ነገር ባልፈቀድነው ነገር የምንረገም ከሆነ በክርስቶስም ባልተሳተፍንበት ባልፈቀድነው ባልመረጥነው ነገር መዳን አለብን ነው። ክርስቶስ የሰው ልጆች አይደለ ለማዳን የመጣው በአዳም ምክንያት የመጣው ሞት ሊሽር ነው የመጣው አይደለ? በቃ ይሻር። እኛም ሳናቆ ተረገምን፣ ሳናቆ እንዳል ምን ችግር አለው? እሱም አለ እውነቴን ነው። አይሱ እንደዛ ይሆናል። ለምንድን ነው እኔ በክርስቶስ ማመን የሚጠበቅብኝ? ምክንያቱም በሽታውም በእኔ በኩል አይደለም የመጣው፣ መድኃኒቱም በእኔ በኩል አይደለም የመጣው። ገባ? እኔ አሁን ከፈነከትኩ እኔ ነኝ የማሳክምክ አይደለ? ምክንያቱም እኔ ነኝ ፈንካቹ፣ እኔ ነኝ ማሳከም ያለብኝ። ምክንያቱም አንተ ለመፈንከት ያደረግከው ነገር የለም ምንም። በቃ አርፈታ የተቀመጠ ሰው ወይ አልተጣላክ ወይ ግብግብ አልፈጠርክ። በዝም ብዬ መጣውና በቃ ሳይክ ፈንክተው አሉኝና ፈነከትኩ። ስለዚህ አሳካሚው እኔ ነኝ መሆን ያለብኛ።
ስለዚህ በኢየሱስ ክርስቶስ ሳናምን መዳን ነበረብን። እንግዲህ እዚህም ላይ ቢገግሙም በቃ እሺ እንመንና በክርስቶስ በቃ እንዳን ብለን እንቀበላችሁ። በጣም ከባዱን ነገር ድንገርህ ተስፋ የሚያስቆርጠው ለምንድን ነው በምድር ላይ ቆዩ? አሲያ ካሜራ አጥፊ፣ አሲያ ካሜራ አጥፊ። እሺ ይህም ልንገርህ፣ አሁን ኢየሱስ ክርስቶስ ተሰቀለ፣ እርግማኑን በመስቀል ላይ በቃ አጠፋው አይደለ? ለኃጢአት ሞት አይደለ? ስለዚህ እኔ እናንተ ለምንድን ነው በእርግማን የምንወለደው? ምክንያቱም ክርስቶስ እኮ ተወልዶ እርግማኑን አስቀርቶታል። ገባ? አስቀረው በቃ አይደለ? ስለዚህ እርግማኑ ከየት ነው የሚመጣው? ወይስ ስቲል ነው እርግማን አለ? እሱም እንደዛ ነው። አዎ አይደል? በቃ እኔ ተወለድኩኝ አዴ ጠፍቷል አይደለ? እኔ ሳልወለድ በፊትም ክርስቶስ ተሰቅሏል እኮ አይደለ? የዛሬ ምናምን እኮ በቃ አንድ አጥፍቶታል። በቃ ካጠፋው ቤት በኩል ነው ኃጢአትና እርግማን የሚመጣው ወይስ ይሁን በጓሮ ቀዳዳ በኩል አለ የሚያልፍ? አው እኮ በሱም መጠየቅ እችላለሁ። አው እውነትሽን ነው ማለት እውነትህን ነው። በዛ በኩል ለምሳሌ የዛሬ 2000 ዓመቱ ከጠፋ ያ ድህነት ያ ሁሉ ነገር ሳታምን ደግሞ አትድንም። እኔ ኃጢአተኛ ነኝ፣ በደለኛ ነኝ። በክርስቶስ ለምን ታምናለህ? ክርስቶስ እኮ በቃ ተሰቅሎ እኮ አስቀርቶታል እርግማኑንና ኃጢአቱን። አንተ በቃ ንጹህ ሆነካል እኮ አይደለ? ንጹህ ከሆንክ በቃ ልክ አንተ ቤተሰቦች ሲወልዱክ ንጹህ ነክ። ምክንያቱም ኦልሬዲ ክርስቶስ ኃጢአቱንም እርግማኑንም ቆርጦ አስወግዶታል። ምክንያቱም ክርስቶስ ከተሰቀለ በኋላ እርግማንም ኃጢአትም የለም። ገባ አይደለ? ሶ ከሌለ አንተ ይሄ እዚህ ትውልድ ላይ ያለ ወይ ደግሞ ክርስቶስ በመስቀል ላይ ሞቶ ከተሰቀለ በኋላ ያለው ትውልድ ከየት እየመጣ ነው ኃጢአትና እርግማን የሚነካው? እኮ እሱም እንደ ጥያቄ መያዝ ይቻላል። ያው ይሄንንማ ላሽ አንላቸው የሚመልሱ አይደል? 3 ላሽ አላቸው። ይሄንንማ ያው ከመለሱ ምን አለ መሰለህ፣ የመጀመሪያውን ቢያንስ ማን ኃጢአቱን እሺ አመንኩ። ከዛ አሁን እንዳልከው አንተ ደግሞ ያው ተደምስሷል እኮ አንዴ አይደለ? ከዛ ስወለድ ስለምን በበደሌና በኃጢአቴ ብዬ ለምን አምናለሁ ታዲያ? እንደዛ ከሆነ በቃ ተደምስሷል አንዴ ዝም ብዬ ለምን አለው? እንደሱ ማለት ይቻላል። ብቻ አንተ ባልከው መንገድ ያስኬዳል። ግን ደግሞ ብትጠይቅ ይኸውልህ አሁን እንደዚህ ስጣኔ በጣም ብዙ ብን የገባሁት ባይገርምህ፣ በጣም ብዙ ሙስሊም ነው ይሉካል። ሙስሊም ነው ይሏል። ብር ተከፍሎክ ነው ይሏል። እኔ የሚያሳልፉት መንገድ ስለሆነ ነው። አው ቢሉኝማ ብለውኛል። ሙስሊም ነው በጣም ብለውኛል። ግን ደግሞ አው ይልቁሃል እነሱ ምናምን ነገር እንትና ማን ነው ይሄ ማን ነው የሚባለው ኢብራሂም እነሱ ይልቁሃል እንዴ ምናምን ነገር እነሱ ቤት አይተናሃል ምናምን ከስር ኮሜንት ስር አንተ እናቴ ተሙት ነው ምን አይነት ሰው እንደሆነ እኔ ግርም ይሉኛል። እኔ አሁንም የቤተ እምነቱን የተሳደብኩ አይደለም፣ ግን ሰዎቹን ግርም ይሉኛል። አይ ጠንካራ በል፣ ከዚህ በላይ ያስገርመዋል። ጠንካራ በል ብቻ እሺ። በእስልምና ልንገርክ ስለ ፍሪ ዊል እናወራ። በእስልምና እንንገርክ ስለ ፍሪ ዊል የምፈልግ ከሆነ እሺ። እስልምና ላይ እኔ ትንሽ ከላይ ልበልና ወንድሞች በደም ያብራሩልሃል። በእስልምና ሃይማኖት ኃጢአት አይ ቲንክ በሶስት አይነት መንገድ ነው ኃጢአትን የሰው ልጆች የሚሰሩት። አንደኛ በራሳቸው ላይ ይሰራሉ፣ ሁለተኛ በአምላካቸው ላይ ይሰራሉ፣ ሶስተኛ ደግሞ በሰዎች ላይ ይሰራሉ። ስለዚህ በእኛ ሃይማኖት ኃጢአት ማለት የሚሰራ ነገር ነው፣ የሚወረስ ነገር አይደለም። ስለዚህ በእስልምና ሃይማኖት የሰው ልጆች በሰሩት ነገር ይጠየቃሉ፣ በሰሩት ነገር ይመነዳሉ። የአምላካችን አላህ አዛኝና ይቅር ባይነት እንዳለ ሆኖ ማለት ነው። ስለዚህ እነዚህ 3 ኃጢአቶችን በዝርዝር ስናያቸው እኔ አሁን ለምሳሌ አቡኪ ላይ ኃጢአት ብሰራበት አላህ ገብቶ በአቡኪ ቤት ቦታ ይቅር አይለኝም፣ ሚዛን ላይ ነው የሚያስቀምጠን ማለት በቃ ለፍርድ አቡኪ ይቅር ካለኝ ደግሞ አላህ ይጠይቀኝም። ግን አቡኪ ይቅር የማይለኝ ከሆነ አላህ እኔ አቡኪ ላይ ባስቀየም በሰራውበት ልክ እንድቀጣ ያደርገኛል ማለት ነው። በተረፈ ደግሞ አላህ ላይና ራስ ላይ የምሰራው ኃጢአት ነው። እነዚህ ደግሞ ከአላህ ጋር የምትጨርሳቸው ነገሮች ናቸው ማለት ነው። ሌላው ደግሞ በእኛ ሃይማኖት ኃጢአት የማይቆጠርባቸው ሰዎች አሉ። ለምሳሌ ያለ እውቀትና በግዳጅ የሚፈጸሙ ነገሮች ናቸው። ለምሳሌ ከተባለ ለምሳሌ እብዶች ኃጢአት ሰሩ ተብሎ አይጠየቁ። ኦልሬዲ ማለት ሞራል አካውንታቢሊቲ የሚባል ነገር የላቸውም። ወይ ደግሞ
አቀል ይባላል በእኛ ወይ ደግሞ እንዴት ልበለ ማሰብ ይችላሉ ብለን እንደ ጤነኛ ሰው ምናምን እንደዛ በዛ ደረጃ ኮንሲደር ተደርገው በዛ ደረጃ አይጠየቁ። ህፃን ልጆች እንደገና ሳታውቅ ማለት ነው ድንገት ልታጠፋ ትችላለህ። እና እነዚህም ነገሮች እንትን አይባልም። በግድም ደግሞ ተገደክም በቃ በግድ በሰራውም ነገር እንደ ኖርማል ጤነኛ ሰው እንደሚሰራው ኃጢአት አትጠየቅም። አንደርስታንድ እንደሚደረጉበት እይታዎች አሉ በእኛ ሃይማኖት። እኛ አልሐምዱሊላህ እኔ በሰራሁት ነገር እጠየቃለሁ፣ በሰራሁት ነገር እመነዳለሁ። ግን ፕላስ ተብሎ የአምላካችን አላህ ይቅር ባይነትና አዛኝነት እንዳለ ሆኖ ማለት ነው። እና ምንድነው ክርስቲያኖች የሚያነሱት ሞስት ኦፍ ዘ ታይም አንተ አሁን አላህ ፊት የሚያቀርብ ስራ አለክ ወይ ብሎ ይጠይቁሃል። አየህ ይሄ ስራ እኮ ስለሌለክ ነው ክርስቶስ ለአንተ ንጹህ መስዋዕት መሆን ያስፈልገው ይላል። አይ እኛ አላህ ፊት ስራችን ብቻ ሲሆን የሚያቆመን የአላህ ይቅር ባይነትና አዛኝነት ገባ ካረደ እኛ ይቅር በለን ካልነው እሱ አዛኝና ሩሩ ይቅር ባይ መሐሪ ስለሆነ እኛን ይቅር ይለናል፣ እኛን ይምረናል ማለት ነውና እቺ ነገር ናት እኛ አላህ ፊት እንድንቆም የሚያደርገን ማለት ነው እንጂ እኛ ስራ አይደለም። ቀጥሉ ጨምሩለትና እንቀጥላለን። ይምሩ አቡኪ ይምሩ አለክ አለው። እስኪ ይስሐቅ የሚመቸው ከሆነ ጥቅላዩ ሀሳቦችን ብናወራ ደስ ይለኛል። ይስሐቅ አለ? እየሰማችሁ ነው። ሰላም ብያለሁ። እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? አለን። ያው ጃቀ ብዙ ሀሳቦችን አውርተሃል። እኔ ግን አንድ ሁለት ሀሳቦችን ብቻ ላስቀምጥልህ ይስሐቅ። እስኪ አሁን አንተ ራስህን በቃ ከክርስትና አውጣ፣ ከእስልምና ማውጣና በቃ ዝም ብለህ ሳስታስበው የምታመልከው አምላክ ምን መሆን አለበት? ሲቀጥል ምን አይነት ነገር ቢኖር ነው አንተ ትክክለኛ ልትቀበል የምትችለው? አንድን አካል ማለት ነው። እሺ እኔ ለምሳሌ ይኸውልህ አሁን እኔ እንጃ ግን ይኸውልህ አሁን መስፈርት እየወጣሁለት አይደለም፣ ግን እንትን እንድትሉ የምፈልግ ነገር ለምሳሌ አንድ ፈጣሪ የተባለ ነገር ኦር ለአንተ የሚያዝንልህ ኦር ባላጠፋኸው ነገር እንትን የሚልህ መሆን የለበትም። የምሬድ ነው የማወራው ማርያምን። እኔ ባላጠፋኸው ነገር የሆነ ወንጀል አንተን ከዛ እንደዚህ አድርጊልሃለሁ እኔ አላቅም። እንግዲህ ኦር በደንብ ጠይቅ ይሆናል፣ ኦር ደግሞ ካልተመለሰ እንግዲህ አላቅም ቀጣዩን እርምጃ። ግን አዛኝ መሆን አለበት፣ የሚራራ የሚያዝን መሆን አለበት፣ ይቅር ባይ መሆን አለበት። ያው የልብህን ንጽህና ታይቶ ማለት ነው። የልብህን ንጹህ መሆን አለበት። ከአንተ የሚፈለግ ነገር አለ። ግን ደግሞ ባላጠፋው ነገር ደግሞ እንትን ሆኖልሃል። ምን ይሆን ምን አገባኝ ነው ጥያቄ መልሱ የሚሆነው። ምክንያቱም እኔ ምንም ባላደረኩን ነገር ላይ ብቻ እንደዚህ አይነት አምላክ መሆን አለበት። ምንም በማያገባኝ ነገር ውስጥ የማያስገባኝ ማለት ነው። ኦኬ አሁን ይሄ እንደ መስፈርት ይዣለሁኝ። አዛኝና እኔ ባላጠፋሁት ነገር የማይቀጣ መሆን አለበት ብለኛል። ትክክል ነህ፣ እኔ የምቀበለዋለሁ። ከሱ በፊት ግን ያው ስለራሱ ስለ አምላክነቱ ያለው ፖይንት አለ። ኢንሻላህ እሱ ላይ እመጣለሁ። ግን አሁን ይስሐቅ በክርስትና ላይ ያነሳውን መስፈርት እግዚአብሔር እንደማይተገብረው ታውቃለህ። እግዚአብሔር በማታውቀው ነገር ይጠይቀሃል። በብሉይ ኪዳን ጊዜ እግዚአብሔር ሰዎችን በማያውቁት ነገር ሲገድላቸው ነበር። ስለዚህ አሁን ይሄ የአምላክነት መስፈርት ያሟላል አንተ ባልከው ማለት ነው። መጽሐፍ ቅዱስ ላይ ለምሳሌ አንብቤ ያለው አሁን ምንድን ነው የሆነ ጥቅሱና ምዕራፉን እኔ እንጃ አላውቀውም፣ ግን ካወቅከው አንተ ላስታውሰህና በደንብ ብታነብልኝ ደስ ይለኛል ካለህ ማለት ነው። እሺ እንትን ምን ህፃናቱን ግደልና የሚለው ጥቅስ ምን ላይ ነበረ? ህፃናቱን ግደልና የሚለው አንደኛ ሳሙኤል ምዕራፍ 15 እና እሱ ላይ አሁን እንደዛ ይላል፣ ግደል ምናምን ነገር ይላል። እንግዲህ በምን ሊፈታ ነው ግደል የሚለውን ኦር አርማቸው መልሳቸው ለማለት ይሆናል ብለው እንግዲህ ከፈቱት እኔ አላውቅም። እሱን ግን እኔ እንጃ አሁን እዛ ላይ ግደል ህፃናቱን ግደል ምናምን እንዴት ከባድ ነው። ያ እሱ ላይ ብቻ አይደለም ህፃናቱን ብቻ ሳይሆን እያንዳንዱ ሰው የሚገደለው ችግሩን መሰለህ ነው። እዚህ ጋር መግደሉ ሳይሆን የተገደሉበት ሪዝን ነው። ምሳሌ እግዚአብሔር ሲገድላቸው የገደለበት ምክንያት እኔን ስላላመለኩኝ ነው ብሎ ቢሆን እንደ በቃ ችግር የለውም እግዚአብሔርን ካዱ ተገደሉ ትላለህ። ግን እግዚአብሔር ያስገደለበት ምክንያት ምንድን ነው ስንል በቀል ነው።
ህዝቦቼን ከ400 ዓመት በፊት ተዋግታችኋል፣ ስለዚህ ይበቀላችኋለሁ ነው። ይገርመሃል፣ የእግዚአብሔር ህዝቦች ከግብፅ ወጥተው ወደ አገራቸው ሲገቡ መንገድ ላይ የሚያስቸግሯቸው ሰዎች ነበሩና ሲቸገር እግዚአብሔር የዛ ሰዓት ምን አለ? እንዳልረሳቸው አለ። በልብህ በቀሉን ቋጥረህ ያዘው አለ። ይህን አስቀድሞ ተናገረ ዘዳግም ላይ ማለት ነው። ከዛ ከ400 ዓመት በኋላ መጣና አሁን በቃ አሁን ተግብረውና ሄደ ጨፍጨፋቸዋል። አየህ አይደለ? አምላክ እንደዚህ አይነት ነው። አምላክ አሁን ይሄ አምላክ ሊባል ይችላል። ሰዎቹን ገሏቸው ቢሆን በቃ ተንጣጣ፣ ችግር የለውም። አሁን ምሳሌ ጣሊያንኛ ሊገሉ መጥተው ገለናቸዋል፣ ችግር የለውም በቃ ትላለህ። ግን አሁን ኢትዮጵያ ጣሊያን መጥተው ገዝተው አይደለ? እኛ አሁን ከ400 ዓመት በኋላ ሂደን ጣሊያን አገር ገብተን ጣሊያኖች እናንተ እኛን ገዝታችሁ ነበር፣ ስለዚህ እኛም እንገዛችኋለን ብለን ብንገላቸው ከ400 ዓመት በኋላ እግዚአብሔር ይህን ያደረገው አየህ። ምንም የሚያውቁ ህፃናትን ያም ደግሞ ህፃናትን መጥቶ አስጨፈጨፋቸው። ምክንያታቸው ምንድን ነው? ከ400 የቅድም አያታቸው በፊት ድሮ ማለት ነው በገደለው ነገር አያቱን አይጠይቅም ነበር እግዚአብሔር። ሰዎቹ የሚጠይቀው ለምንድን ነው? ይሄ ነው። ስለዚህ እግዚአብሔር ትክክለኛ ፍትህን አያሟላም። አንደኛ ይህን ተገንዝበሃል? አዎ ተገንዝቤያለሁ። ግን ለምሳሌ የራሴን ማሳብ አለኝ። ለምሳሌ የኢዮብ ታሪክ ምን አለ መሰለህ? የኢዮብ ታሪክ ላይ ኢዮብን ለመፈተን ልጆቹን ጨርሷል አይደለ? በሰይጣን ጋር ተመካክረው። እኔ እሱን ታሪክ አውቃለሁ። እንግዲህ ውሸት አይደለም፣ እውነቴን ነው። በቤተ ክርስቲያን ራሱ እኔ አሁን ሰንበት ተማሪ ነበርኩ ድሮ። እግዚአብሔር ነው የምልህ ማርያምን። እኔ አሁን ይኸውላችሁ ሌሎቻችሁ ኦር ሙስሊም ኦር ሌላ ድራማ እየሰራንባችሁ እንዳይመስላችሁ። ማርያምን እኔ ክርስቲያን ነው ኦርቶዶክስ፣ ግን በቤተክርስቲያን ቁጭ ብዬ ተምሬያለሁ። ያቁኛል። አሁን ሄዳችሁ ብትጠይቁ ስሜን ያቁኛል። ይኸው ፕሮፋይል ያለ ፎቶዎች አሉ። ግን ይደን ቁጭ ብለን ስንማርና ቤተክርስቲያን ቁጭ ብለን የኢዮብ ታሪክ አለ ይሉናል። አልጠይቅም። የዛላት ህፃን ነኝ። እስራስና እስኪብርቶ ኦር ምናምን ይዘት ሄዳለህ። በቃ ታሪክ አለ። እሑድ ቅዳሜ ምን አንዲስ ትማራለህ። ኢዮብ ታሪክ አለ። ኢዮብ እኮ እግዚአብሔር ፈተነው። እኛውን ፎከስ የምናደርገው ምኑ ላይ መሰለህ? የኢዮብ ታሪክ ላይ ብቻ ነው። አለቀ። ልጆቹን ለምን ገደላቸው ብለህ አትጠይቅም። ህፃን ልጅ ነገር አይታል። በእንጭጩ ይነግሩህና ገና በህፃን አይምሮህ ከዛ በኋላስ እንዳትጠይቅ አድርገው ይነግሯል። ካልነቃህ እንዳትጠይቅ አድርገህ እስከ መጨረሻው ትቀራለህ ማለት ነው። ምናልባት መልሱ ይኑር አይኑር አላውቅም እኔ እንጃ። ግን በቃ የኢዮብ ታሪክ ላይ ሰይጣን ሄዶ እግዚአብሔርን ጠየቀ። እስኪ ፈተን ተባባሉ። እሺ ተመካከሩ፣ ተስማሙና አይደለ እግዚአብሔር እሺ ብሎለት ኢዮብን በቁስል መታው፣ ከብቶቹን ልጆቹ እንዳለ ገደለ ምናምን ታሪክ አለ አይደል? አሁን ለምሳሌ የአዳምና የሔዋን ታሪክ ነው የመጣብኝ እዚህ ላይ አይተሃል። እኛም በማናውቀው ተሰቅሎላቸዋል ተባልን። ኢዮብም ደግሞ ኢዮብ ለሚፈተነው ልጆቹ ተገደሉ ምናምን፣ ሁሉም ተገደሉበትና ከብቶቹ ተመቱ ምናምን። ከብቶቹ ይሁን እሺ እነሱ ሲኦልና ገነት አይገቡም ብለህ ታስባለህ ምናምን። ልጆቹ ስለምን ይገደላሉ? ኦር ሲኦልና ገነት ራሱ ማልገባ ቢሆን እኔ ኦር ገነት ራሱ የሚከተኝ ቢሆን ለምን ይገደላሉ? ኑሮ መኖር ብፈልግ ለምሳሌ በመሬት ላይ ለምን ይገደላሉ? አይደለ? ኑሮ መኖር ብፈልግ አሁን እነሱ ህፃናት ናቸው፣ በዛ ላይ አይደል 12 ልጆች ናቸው ምናምን ካልተሳሳትኩ፣ እነዚህ ሁላ ተገድለዋል ምናምን። ብቻ ሲቀጥል እስኪ ልስማ። አዎ ይሳቅ፣ ይገርምሃል። አንደኛ ያስገደለው እኮ በሰይጣን ነው። አምላክ የምትለው አካል ለሰይጣን አሳልፎ ሲሰጥ አስበው። ይሳቅ አንተን እፈትንሃለሁ ብሎ ሰይጣን ጋር ተማክሮብህ ወዳጄ ብለህ በችግር በደስታ ያመለከው አምላክ አሳልፎ ሰጠህ ለሰይጣን። እግዚአብሔር ምንድን ያለው? ሰይጣኑን ልኮ እንደፈለግ አድርግበት አለው። ሰይጣን ሂዶ ባሪያም አሉ፣ በጣም ብዙ ባሪያዎች፣ ያሁላ ባሪያ ታርዷል። ያሁላ ባሪያ ከተገደለ በኋላ ልጆቹን ካስጨፈጨፈ በኋላ ከዛ ማን አሸነፈ? እግዚአብሔር አሸነፈ። ከዛ ሰይጣን ምን አለ? እግዚአብሔር ምን አለ? እግዚአብሔር ሰይጣን እንደዚህ አለው፣ ባሪያዬን ኢዮብን ተመለከት ከሆነ እንደሷ ላይ ጻድቅ የለም፣ እሱን እንዳጠፋ ምንም ብታንቀሳቅሰኝም እስካሁን ጻድቅ ነው አለ። እግዚአብሔር ጻድቅ እንደሆነ ካወቀ ልጆቹን መግደል፣ ኢዮብን ማሰቃየት፣ ለሰይጣን አሳልፎ መስጠት ለምን አስፈለገ? ከዛ የሚገርመው ነገር ምንድን ነው? ቀጥሎ እግዚአብሔር አንተ በእርሱ ላይ ምንም ብታንቀሳቅሰኝም አለ። እርፍ ጨረሰው በቃ። ሰይጣን ምን አለው? ምንም ብታንቀሳቅሰኝም አለው። ይሳቅ አምላክ በሰይጣን ተንቀሳቀሰ። ራሱ እግዚአብሔር ምን አለ? ምንም ብታንቀሳቀሰኝ፣ ኢዮብ ምዕራፍ 2 ላይ ያለልህ ብታንቀሳቀሰኝም እስካሁን ጻድቅ ነው አለ። አምላኬ ብሎ ኢዮብ ያመለከው አምላኩ ለሰይጣን አሳልፎ ሰጥቶት ልጆቹን ሲያስገድልበት ማየቱ ጥቅሙ ምንድን ነው? እግዚአብሔር ሁሉን አዋቂ ከሆነ ለምንድን ነው እንደዚህ የሚፈትነው? እሺ በቃ እንደው ፈተናውን በተግባር ለማሳየት ነው ከተባለ ሰይጣን ጋር ሰይጣን ልኮ አምላክ አውዝ ቢላ። ከዚያ የሚገርመው ነገር ምንድን ነው? ያንን ሁሉ አስደርጎ ደግሞ ኢዮብ ጀግና ነው። ታገሰ። መጨረሻ የምን ተፈጠረ? ቁስል መታው። በቁስል መቶት ራሱ ከሰውነቱ ትል ይንጠባጠብ ነበረ።